ዛሬ የታደሰ ወረደ ፕሬዝዳንት ታደሰ ወረደ ከነገ ወዲያ ጀምሮ ታደሰ ወረደ ፕሬዝዳንትነቱን ይጨርሳል ያልቃል ጊዜው ያልቃል ማለት ነው። ስለዚህ ጀነራል ታደሰ ወረደ እያል እንጠራዋለን ማለት ነው። ሌላ አዲስ ነገር ካልተፈጠረ በስተቀር ማለት ነው። የ2018 የስራ አፈጻጸም የሚል ሪፖርት ነው ይዘው ሄደው ትግራይ መሪ አይወጣላትም የምንለው ለዛ ነው። ስብሰባ ጠዋት ተሳትፎ የዘጠኙ ስትራቴጂክ ሊደርሺፕ የሚባሉ ዘጠኙ ያሉበት 3 ከቲፒኤልኤፍ 3 ከቲዲኤፍ 3 ከጊዜው አስተዳደሩ ያለው ሆን ብለው ያው የሚመሩት ዘጠኙ ጠዋት ተሳትፎ እየሄደ ወደ አዲስ አበባ እየሄደ እንደሆነ እንኳን ሳይነግራቸው ነው ውልቅ ብሎ ሄደው ውልቅ ብሎ የሰማነው ዝም ብሎ ፎርማል አልሰማንም። ግን ለወድ ወረደ ለደብረጽዮን ብቻ ነው የነገረው ነው የሰማነው። ሌሎቹ ምንም ሳይናገር ነው ውልቅ ብሎ የወጣው እና ድንገት ነው የተጠራውት ነው የሚለው እሱ። ድንገት የተጠራ ሪፖርት ነው የ2018 ዓመታዊ ሪፖርት ብሎ ነው ያቀረበው። ስክሪን እንትኑን ዙም አድርገን አገኘ ነውና ዓመታዊ ሪፖርት ነው የ2018 አሁን መጋቢት ላይ ሆኖ ግን የዓመታዊ ሪፖርት ገና ሳያልቅ ገና ዓመታዊ ሪፖርት ብሎ ዝም ብዬ እንድታዩት ነው ተመልካቾች። ቀረብ አድርጋችሁ ዙም አድርጋችሁ ብታዩት የ2018 የትግራይ አስተዳደር የ2018 ሪፖርት ነው የሚለው። በቃ አስደናቂ ነው ይሄ። በድንገት ፓወርፖይንት ተዘጋጅቶ ተመልከቱ። የትግራይ ባንዲራ የኢትዮጵያ ባንዲራ በዚህ በኩል ኦርደሩ እንኳን እንደዛ አይደለም። ማንም ክልል ኦርደር ብታዩ እንደዚህ አይደለም ኦርደሩ። የክልሉ ሪፖርት ሲመጣ ክልሉ ወደዚያ የፌዴራል ባንዲራ በዚህ በኩል ነው ኦፖዚት ነው የሚሆነው። ተመልከቱ። የወደ ወረዳ አስተዳደር ሪፖርት ተጠናቅሮ በደንብ አድርጎ ተደራጅቶ የቆየ ሪፖርት ነው። ፕላንድ ነው። ኦል ኦፍ ሰደን ዝም ብሎ ድንገት ተጠርቶ የሄደ ሹመኛ አይደለም። ከዚህ በፊት ትላንት በትግርኛ ፕሮግራም ላይ ትንሽ የዳሰስ ነው ነበር። ለአማርኛ ወቅታዊ ጉዳይ ተከታታዮች ብናቀርበው አይከፋም። ወደ ወረደ ከቲፒኤልኤፍ ተደብቆ 3 ስብሰባዎች አድርጓል። ጊዜው አስተዳደሩ ያሉ እሱ ኢቭን የቲፒኤልኤፍ ሰዎች ነን የሚሉት የቲፒኤልኤፍ ስብሰባ የሚሰበሰቡ አጠገቦም ያሉ ሰዎችም ጭምር ማለት ነው። አንዳንዶቹም የኔ ነው የሚላቸው ሰዎች አሳትፎ ማለት ነው። ሌሎች አሉ እዛ ውስጥ የማያሳትፋቸው አሉ፣ የሚያሳትፋቸው የሉ። ሌሎችም አሉ የሚከለክላቸውም አሉ ማለት ነው። ይሄ ወደ ወረደ በሚስጥር 3 አካላት ጋር ተወያይቷል በተከታታይ እና ኦልሞስት 1 ወር ሆኗል። ከተለያዩ አካላት ጋር ያደረጉ ውይይት አንደኛው ከአውሮፓ ህብረት ተወካዮች ጋር በፍጹም የቲፒኤልኤፍ ሊደርሺፕ በማያውቀው ከአውሮፓ ህብረት ተወካዮች ጋር የጣሊያን፣ የፈረንሳይ፣ የጀርመን የሚገኙበት ናቸው። ሌሎችም አሉ ግን ይሄ በዋነኝነት ያጣራ ነው። የጣሊያን፣ የፈረንሳይ፣ የጀርመን ኤምባሲ ተወካዮች ባሉበት ነው። የአውሮፓ ህብረት ዴሌጌሽን የሚባል ነው። ይሄም በዙም በአካልም ተወያይቷል። ሁለተኛ ጂኤስኤስ የሚባል የትግራይ የምሁራን አሶሲዬሽን ጂኤስኤስ የሚባል which ማነው ጻድቃን ተወክሏል። ሌሎችም አሉ በጊዜ አስተዳደሩ። አንደኛው ስቴክሆልደር ነኝ ስለነበረው አይ ቲንክ አሁንም ስቴክሆልደር ይመስለኛል እዛው አሉት። እነዚህ ተወካዮች ነን የሚሉት እነዚህም ጂኤስኤስ በሚያውቀው ሳይሆን የተወሰኑ ሰዎችን መርጦ ከነሱ ጋር ውይይት አድርጓል። ይሄም የዙም ውይይት ነው፣ የተረጋገጠ ነው። ሶስተኛ ከብልጽግና አካላት ጋር አድርጓል። ከብልጽግና አካላት ጋር ይሄንም ስብሰባ አድርጓል። ይሄ 3 ስብሰባ በተለያየ ጊዜ 3 ስብሰባ ሲያካሄድ የቲፒኤልኤፍ ሊደርሺፕ እነ ዶክተር ደብረጽዮን ያው ስብሰባ ውይይት ድርጅታችን መንግስታችን ውድባችን እያለ ስብሰባ ቁጭ ብሎ ይሰበሰባል የራሱ። ይሄን ሁላ ግን እያመለጠው ነበር። እዚህ ጋር አዘጋጁ ጽሁፉን ያዘጋጀው ደግሞ አጠቃላይ ስለ ትግራይ ነው የሚያወሩት። በነገራችን ላይ ቲፒኤልኤፍ ስለ ትግራይ ነው የሚያወራው፣ ወደ ወረደም ስለ ትግራይ ነው የሚያወራው። እርስ በርሳቸው ግን ይሄን እንደዚህ እያደረኩን እንደዚህ እየተወያየው ነው ብሎ ግን ሼር አያደርገውም ነበር። ለምሳሌ አንድ የቲዲኤፍ ከፍተኛ አመራር አለ ሪፖርት አቅራቢ ውስጥ ከወደ ወረደ ጋር ነው ሪፖርት አቅራቢ ነው። የቲዲኤፍ ከፍተኛ አሁን አለ የለም አላውቅም፣ ግን እኔ እንደነበረ ነው የማውቀው አለ። የጽህፈት ቤት ኃላፊው አለ። የዚህ ሪፖርት አቅራቢ ነው፣ አዘጋጅም አቅራቢው ነው። የወደ ወረደ የጽህፈት ቤት ኃላፊ ኢሳያስ ማን የሚባል ነው አንደኛው። አሁን ከቲፒኤልኤፍ የወጣ ከነጌታቸው ጋር የወጣ ነው፣ ግን ጊዜያዊ አስተዳደር ውስጥ ያለ ነው። ሌሎችም አሉ ጊዜያዊ አስተዳደር ውስጥ ያሉ ሰዎችም ጭምር ነው። እና እዚህ ውስጥ ሪፖርቱ ላይ ብዙ ነው የተወሰነው ሪፖርት። ትላንት ከትግርኛ ካልሰማችሁ ትግርኛ የማትሰሙ ሪፖርት አቅርበነው ነበር። ምንድነው የሚለው? ህወሓት ተመልሶ መምጣት የለበትም ይላል ዲስከሽኑ ላይ። ሁሉ አሳታፊ የሆነ ሽግግር መንግስት ነው የሚያስፈልገን።
ህወሓት ዶሚኔት የሚያደርገው አሁን የምክር ቤቶቹ ተመተው ወደ ኖርማል ትግራይ ራሱን ምክንያቱም የፕሪቶሪያ ሰላም ስምምነት የሚባል የለም አሁን ፈርሷል የነበረው መንግስት መተን ሪኒስቴት እናድርገው ወደሚለው አዝማሚያ እየመጣ ስለሆነ እዚህ ላይ ይህን ማድረግ የለብንም ይላል። በጦርነቱ ወቅት ይላል በጣም አሳፋሪ ማለት ነው አሳፋሪ ፓርቱ እነዚህ ተጋሩ ናቸው ወይ ጊዜ አስተዳደር ውስጥ ያሉ ተጋሩ ናቸው ወይ የሚያስብል በጦርነቱ ውስጥ የተማረኩ ከህወሓት አመራርነት መባረር አለባቸው ይላል። በጦርነቱ በጠላት ስር ወድቆ የነበሩና አዲስ አበባ ወስዶ ከዛ በኋላ ወደ ትግራይ የተላኩ ከፕሪቶሪያ ሰላም ስምምነት በኋላ የተመለሱ ማለት ነው። እነዚህ ህወሓት ያሉ አይደል ማለት ሆን ብሎ እጃቸው የሰጡ እንደነ ኬሪያ ኢብራሂም ቻው ብሏል እና ሙሉ የምትባል ማለች የፓርላማ አባል ምናምን ነበረች ሚኒስትር ዴኤታ ነበረች የሆነ ትራንስፖርት ሚኒስትር ዴኤታ ምናምን ሙሉ የምትባል ነበረች ማዕከላዊ ኮሚቴ በራሷ ነው ወደ ለብልጽግና እጇ የሰጠች እንደ ኬሪያ ኢብራሂም ማለት ነው። ኬሪያ እዚች ጋር እዚህ ጋር ሙስሊም እህቶቻችን እናቶቻችን የሚያደርጓት ሒጃብ ልቻለ እዚህ ጋር የወጣው ሪፖርት የምታውቁት እዚህ አካባቢ ሬኮርደር አስገብታ ነው እዚህ ከስብሰባ ስትሳተፍባቸው የነበረችው ታውቁታላችሁ ያ ዶክመንት ማን ዳባ የሚባለው ፍትህ ቢሮ አካባቢ ያለው አንድ ባለስልጣን የነበረው አሁን ይኖር አይኖር አላውቅም እሱ ያወጣው ሚስጥር ነው የማወራው which አንድ ማህበራዊ ሚዲያ ላይ አለ እኔ የምታውቀው ብዙ ሰው የሚከታተለው ይመስለኛል እንደዚህ አድርጋ ነበር ለአብይ የምታቀብለው ነው ያለው እሱ ሲናገር የተሰማው እሱ ነው። ስብሰባ የተሰበሰበች እዚህ ላይ ይሄ የምታደርገው ሒጃብ እዛው አስገብታ ሪከርደር ሙሉ ስብሰባቸው ይዛ ነበር የምትሄደው ኬሪያ ኢብራሂም ማለት ነው። እና እንደነሱ ካልሆነ በስተቀር ሌሎቹ ሁኔታዎችን ተመተው ተመልሷል። ይሄን በጦርነቱ ወቅት የተባረኩ ከአመራርነት ይባረሩ ነው የሚለው የወደ ወረደ ጽህፈት ቤት ሪፖርት ነው። ሌላ ከፋኖ ጋር ግንኙነት መደረግ የለበትም ነው የሚለው ፋኖ ጠላታችን ነው ፋኖ በትግራይ ህዝብ ላይ በደል አድርሷል ስለዚህ ፋኖ ጠላታችን ነው ይላል። እንግዲህ ብልጽግና ወዳጁ ያደረገ አካል ብልጽግና ወዳጁ ዋና ግንዱ ወዳጅ ያደረገ ቅርንጫፉ ፋኖ ከልዩ ኃይል ጋር መጥቶ ከናገኘው ተሻገር ጋር ሄደው ከተመስገን ጥሩነህ ጋር እየሰራ የተመስገን ጥሩነህ ሰራዊት ነኝ ብሎ ፋኖ ግን እሱ ጠላታችን ነው ይላል። ተመስገን ጥሩነህ ግን ወዳጁ ነው። እዚህ ጋር ከኤርትራ ጋር ግንኙነት እንዳይደረግ ይላል። ከኤርትራ ጋር ግንኙነት እንዳይደረግ ኤርትራ ጠላታችን ነው የሚለው ይሄ ፕራይመሪሊ የብልጽግና አቋም ማለት ነው። በቃ ይሄ ሙሉ በሙሉ የብልጽግና አቋም የስምረት አቋም ማለት ነው። ይሄ ሪፖርት ነው እዛ ሲወያዩ የነበረው። ይሄ ሪፖርት ተወያይቶ ለፕሮቶኮል ነው ወደ አብይ ሄደው አሁን ይሄ ያለቀ ነው። ከአውሮፓ ህብረትም ከጂኤስቲስም ከብልጽግና ባለስልጣናትም ጋር ተወያይቶ የጨረሰው ነገር ነውና ምንድን ያለው በዛሬው ስብሰባ አብይ የተናገረው ያው ጌታቸው ነግሯቸዋል ጓደኞቹ የጌታቸው ሪፖርት ነው ማቀርብላቸው ችግር የለም። ዛሬ ጌቾ የትግራይ ፎቶ አለች እዚህ ጋር ያው እንደዚህ አድርጎ እቺ የይስሙላ ሰላምታ ነች እኮ ወደ ወረደን ሲያብጠለጥለው ሲሰድበው ነው የምታዩት። ኢንተርቪው ላይ ይመጣል ደግሞ ጌታቸው በራሱ ቴሌቪዥን ጣቢያዎች አሉ እዛ ላይ ይመጣል ዩቲዩብ አለው በየቦታው ይመጣል። ጌታቸው ወደ ወረደን እንደዚህ ያደረገ ብሎ ሲሰድበው ነው የሚውሉት እና አብይ እንዴት እንደሚያያቸው ተመልከቱ እንደዚህ እና ከስብሰባ እንደወጣ ጌታቸው ነገረን ያሉ ሰዎች ነው የምነግራቸው። ጌታቸው እኔ ሊነግረኝ አይችልም ግን ጌታቸው የነገራቸው ትግራይ የሻዕቢያ መፈንጫ አድርገዋል አንተም ተሳታፊ ነህ ብሎታል። አንተም ተሳታፊ ነህ አንተ ባትፈቅድ ኖሮ አንተ እያወክ ነው አንተም አለህበት በዚህ ከኤርትራ ጋር በሚደረገው ወደ ክረክ ሚል ቋንቋ አለ እነሱ አንተም አለህበት ተሳታፊ ነህ እና አንተ እያወክ ነው ትግራይ ላይ ሻዕቢያ የሚንቀሳቀሰው አንተም ተሳታፊ ነህ ብሎታል። እና አማራጭ የለም ካንተ በላይ አማራጭ የለንም ያለው ትግራይ ያለው የምናውቀው ነው ያ አሁን ያለው አስራለፍ ትግራይ አመቺ አይደለም ላንተ የሚመች አይደለም እዚህ ትንሽ የተወሰነ ጊዜ ብናራዝመው ጥሩ ነው ብሎታል። ይሄ መቼ ነው አንድ ወር ነው የሚራዘመው አንዳንዱ ፋርሴ ላይ 6 ወር ተራዘመ ይላሉ። ጌታቸው የሚቀልባቸው ሚዲያዎችም አሉ 6 ወር ተራዘመ የሚሉ አሉ። ከሌላ አካልም የሰማነው ግን 6 ወር ፓርቲኩላር 6 ወር የሚል ስፔሲፊክ ነገር አልተናገረም እንዳልተናገረ ነው የሰማነው። ኢቨን ጌታቸው ነገራቸው የተባሉት እኔ ነገረኝ ለምሳሌ ጌታቸው ነገረኛሉ 6 ወር አላሉ እኔ ነገረኝ የተወሰነ ጊዜ ኤክስቴንድ እናድርገው ሁኔታዎችን እንትን እስኪረጋጋ ድረስ ትንሽ ጊዜ ብትቆይ ደስ ይለናል ያሉት። ይሄ ዴድ ኦን አራይቫል ይሉታል ፈረንጆች ዴድ ኦን አራይቫል ነው። ለምን ወደ ወረደ
ምን ሊያደርግ ነው ከብልጽግና ጋር ሊሄድ የሚችል ወደ ብልጽግና ሊሄድ የሚችለው? ትንሽ ከቪዲዮ ያደርግ ጥሩ ማውራት የማይቀናቸው አሰላለፋቸው ከህዝብ ጎራ ያልሆነ ጥቅመኞች ስሁት ትርክታቸው ነው። ለህዝብ የማይፈይድ የጦርነት ነጋሪት ጉሰማ መሬት ላይ ያለውን ሥራ ሸፍኗል። የተለፋባቸው የተተጋባቸው ውጤቶችን ከልሏል። የትግራይ ክልል ከፕሪቶሪያ ስምምነት በኋላና ዛሬ ምን መልክ አለው? አሁን ፕሮፓጋንዳ የኢትዮጵያ ቴሌቪዥን ተመልካቾች በጣም መጠነ ሰፊ ፕሮፓጋንዳ እየሰራ ነው። በጣም ትግራይ ልማት በልማት የትግራይ ኢንፍራስትራክቸር የትግራይ ማኑፋክቸሪንግ ኢንዱስትሪ 100% ወደ ቦታው ተመልሷል አለ። 100% ማለት ሁሉም ትግራይ ውስጥ ያሉ ፋብሪካዎች የወደሙ አብይ አህመድ ራሱ የነገረን አውድሞታል ያለው አበባው ታደሰ የጦርነቱ ዋና ዓላማ ፖለቲካ ሴንተሩ መምታት ነው፣ ኢኮኖሚው መምታት ነው፣ ማህበራዊ መምታት ነው፣ በሙሉ መታ ነው ያለው። ኢንክሉዲንግ ፋብሪካዎቹ ነው መታ ነው ያለው። ቆሞ እንዲህ አድርጎ አብይ አህመድ ራሱ የነገር ምንድን ነው? ሻዕቢያ እኛን ተከትሎ እግር መጥቶ እንትን ፋብሪካ ፈታ፣ ፋብሪካ ወደመ፣ አድግራት ሄደ፣ አድዋ ሄደ ስለነበረ እነዚህ ጭምር ናቸው አሁን ተመልሰዋል ብሎ ኢትዮጵያ ቴሌቪዥን ዛሬ ፕሮፓጋንዳ ይሰራው። ትንሽ እንሄድበታለን ተመልካቾች። እርግጥም ከግጭት ጠመቃ በቀር ምንም የሚያውቁ ከውረድ እንውረድ በቀር ምንም ያልተሳለላቸው እንደሚያወሩት እንደሚስሉት እንደሚነዙት ነው ወይ? ህይወት የቆመ ጨለማና ሰቆቃ ብቻ እየተስተጋባው ለምንድን ነው? በበጀት ዓመቱ ምን ተሰራ? ምን ጥንካሬና ጉድለቶች? አሁን ትግራይ ችግር የለም አለ። አንደኛ የምግብ ችግር የለበትም ተብሏል። በኢትዮጵያ ቴሌቪዥን ዛሬ የሰማነው ነው። ጉድ ነው። ሪፖርት አድርጎ እና ቪዲዮ የተጠቀመው የዛሬ የጠቅላይ ሚኒስትሩና የጠቅላይ ሚኒስትሩ ዴሌጌሽን ብቸኛ የትግራይ ምስኪን ጦልጦል እያለ ብቻው ሄደ። አለ ጉባኤ የሚይዝለት የለ፣ ፓወርፖይንት እንትን የሚያደርግለት የለ፣ ፍላሽ ዲስክ ይዞ ሄደ ማለት ነው። መቼም በፓወርፖይንት በፍላሽ ዲስክ ነው ይዞ የሚሄደው፣ ሌላ ነገር የለው። ለሷም እንደ ካመናት ነው ሴኩሪቲ ምናምን የትግራይ አይቲ ሰዎች ጉድ እንዳያደርጉኝ ብሎ እችን በጥንቃቄ ነው የሚሆነው። ጠቅላይ ሚኒስትሩ እንትን የሚያደርጋል። አንድ ሰው ሳይዝ ነው ሄደው። እሱ ግን ምን ይሰማው ይሆናል ነው የምልህ። እሱ ግን የምስራቅ አፍሪካ አማካሪ ጌታቸው ረዳ አጠገቡ በአብይ አህመድ ጎን አብርሃም ቆላ ምን ሊያደርግ እንደገባ አላውቅም። የቆላ ዝንብና እንስሳት ምናምን የሚል አብርሃም አለ፣ እዚህ ጋር ጌታቸው አለ፣ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አለ፣ ኢታማዦር ሹሙ አለ፣ የፌዴራል ፖሊስ ኮሚሽነሩ አለ። በሙሉ ትልልቅ ሰዎች ናቸው የሚባሉት ናቸው። ኢንክሉዲንግ የፌዴራል የምስራቅ አፍሪካ ልክ እንደ ፌዴራል ጉዳዮች ነው። የምስራቅ አፍሪካ ይመለከተኛል ብሎ ያው ጌታቸው አስገብቶታል። ከትግራይ በኩልስ ብቻ ለዛውም እሄዳለሁ ሳይል ቡልቅ ብሎ ሄደ። ከቲፒኤልኤፍ ከሾመው ጋር የቲፒኤልኤፍ ሹመኛ ነው ይሄ ሰውዬ። መጣበታለሁ። ለትግራይ ባለስልጣናት የሰጠው ዛሬ ማስጠንቀቂያ አዲስ አበባ ሆኖ ትግራይን አስጠንቅቋል። ዛሬ የምናነብላችኋል ቀጥታ የሱ ጽሁፍ ማለት ነው። የኢትዮጵያ ሚዲያዎች ደግሞ እንደምታዩት ነው። ልማት በልማት ነው። ፋብሪካዎቹ 100% ፋብሪካዎች 100% ብለውናል። አንድ ነገር ከዛ በፊት ግን ይሄ 18.2 በመቶ የሚሆኑት የተመጣጠነ ምግብ እጥረት እንዳለባቸው ተለይቷል። በበጀት ዓመቱ በመድኃኒትና በሕክምና ቁሳቁስ እጥረት ዙሪያ ፈተናዎች ቢኖሩም መሰረታዊ የጤና አገልግሎቶችና የመከላከያ ስራዎችን ተደራሽ በማድረግ ረገድ ውጤታማ ስራ ተከናውኗል። የዛሬ ይሄ ቪዲዮ የምታዩት ነው። የዛሬ ቪዲዮ የዛሬ ዶክመንተሪ ነው። ይሄ 100% ሁሉ ውጤታማ ነው፣ ችግር የለም ነው በሙሉ ሪፖርት ያለው። እንቀጥላለን። ውጭ ያሉ ዜጎች ቁጥር አሁንም ስራ የሚፈልግ ቢሆንም በትግራይ የቆመ ልማት የተጓተተ ስራ የለም። ክልሉ ወደ ቀደመ እንቅስቃሴው በተሟላ መልኩ ይመለስ ዘንድም የሁሉንም ርብርብ የሚጠይቅ ነው። ትግራይ ውስጥ የቆመ ልማት የለም፣ የቆመ ስራ የለም። ትግራይ ልማት ሙሉ እየተካሄደ ነው የሚለው ማነው? ይሄ የኢትዮጵያ ቴሌቪዥን ማነው? ወድ ወረዳ የሚሳተፍበት ነው። ወረዳ የሚሳተፍበት ነው። የትግራይ ህዝብ ላይ ምን ጋንግስተር መንግስት እኮ ነው። ይሄ ዱርዬ መንግስት እኮ ነው። የዱርዬ መንግስት ተባባሪ መሆን ዋጋ ያስከፍለዋል። ግን እኛ የዚህ ይሄ ሪፖርት መነገር ስላለበት ነው እየተናገርን ያለ ነው። መነገር ስላለበት ይሄ ለብቻ የተነገረው ዜና ደግሞ አለች። ፈጠን አድርገን አብይ አህመድ ዛሬ ጠዋት የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርትን ገመገሙ። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት መደረጉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል።
እቺን በግል ፌስቡክ ላይ አልጻፋትም አብይ በጠቅላይ ሚኒስትር ጽህፈት ቤት ነው የወጣቸው። እነሱ ደግሞ እሷን ኮታ አደረጉ። በትግራይ በኩል የፕሬዝዳንት ጽህፈት ቤት የወደ ወረደም ጽፏል። በዚህ በኩል የጽህፈት ቤቱ እና ትግራይ ቲቪ ይሄንም ኮታ አድርገውታል እነሱ። አሁን መልእክት አለን ለአብይ ነው። አብይ ባለፈው በማያውቀው ትግርኛ ተረት ለትግራይ ተረት ልኳል ከም ቀደም ይመስለክን ውሕጅ ይወስደክን ብሎ ያው የትላንት አይምሰልሽ ነው። ትላንትና ዛሬ ለየብቻ ቀን ነው የሚለው እንደ ትላንት አይደለምና የትላንት መስሎሽ እንዳትገቢ ብሎ በአፋን ኦሮሞ የተላከደም አለ። በአፋን ኦሮሞ የተላከለ ላምበው በአፋን ኦሮሞ ዝም ብዬ አማርኛ ትርጉሙ ተመሳሳይ ነው። እሱ በትግርኛ ስለተናገረው በትግርኛ በኦሮምኛ በአፋን ኦሮሞ የተላከለ በአፋን ኦሮሞዋን ፕሮናንስ ስለማላደርጋት ዝም ብዬ ግን እንትንዋን አለክላቸዋለሁ። በተለይ በአፋን ኦሮሞ ምሰም ከሆነ አያስተካከላችሁ ስም እንደ ጠዋት መስሎ ቀን ላይ ልትረግጠኝ እንዳትሞክር ነው የሚለው እና አለች። ሶኮሩ የእንትን አይነት ነው። ሶኮሩ የሚባል ተክል በብዛት በደጋማ አካባቢዎች የሚበቅል ነው። ሶኮሩ አፋን ኦሮሞ የምትችሉ ትርጉሙን በአማርኛ ጻፉ እዚህ ላይ። ሶኮሩ በብዛት በደጋማ አካባቢ የሚበቅል እሾህ የሚመስል ነው እና ጫፉ ላይ ስለታም ነው። እሾህ ነገሩ ግን ስለታም እሾህ ያለው ተክል ነው። ስለታም እና ጧት በጤዛ ሲሆን ስትረግጠው ኢቭን ብተኛበት አይወጋም። ጧት ማለት ነው። እሾህ ቢሆንም ጧት ምንም አይወጋም። ከሰዓት ግን መርዝ ነው፣ እንደ ጦር የሚወጋ ነው። ሶኮሩ ይባላል። የተክል ስም ነው። የተክል ስም ነው እና ከምቀደም ይመስለክን ውሕጅ ይወስደክን የሚለው በአፋን ኦሮሞ ምንድን ነው የሚለው? አካገናማ ሴቴ ምናምን ይላል። አካገናማ ሴቴ ጋልጋላስ ናራ እጃዱካ ጃቴ ሶኮሩ ይላል። ሶኮሩ አለች ነው፣ ኮቴሽን ነው። አስተካክላችሁ እንትን አድርጉት። ለአብይ አህመድ የተላከ ነው። ከምቀደም ይመስለክን ውሕጅ ይወስደክን እንደ ጠዋት መስሎ ቀን ላይ ልትረግጠኝ እንዳትሞክር አለች ሶኮሩ ብለህ ተርጉሞ ያለኝ አንድ መልእክት ብቻ በአጭር ቋንቋ ለአብይ ነው። ለምዱ እኔም ትግርኛ እያነበበ እንዳነበበው እኔ እያነበብኩ ልመልስለት ብዬ ነው። ለማንኛውም ኦህዴድ ድሩዬ ነው፣ ጋንግስተር ነው። የጋንግስተር ተባባሪ ልሁን ካለ ጌታቸው ረዳ ነው የሚሆነው። እና ወደ ወረደ ለትግራይ ባለስልጣናት ዛሬ አመሻሽ ላይ ማስጠንቀቂያ ልኳል። አንብብላችሁ ትግራይ ጥሩ ነው፣ ጥሩ ደረጃ ላይ እንኳን እኛም ብዙ ሰው አልገመተውም፣ ግን እንደዚህ ሆና እንደዚህ አይነት ባህሪ ያሳያል የሚል ግምት አልነበረውም። ግን ሌሎች እንደገመቱት ሆነ። ትራጀዲ ይፈጠራል፣ እንደዚህ ይፈጠራል እንዳለው ገና አዲስ አበባ ዘይጸመደውን ጎደ የሚባል በታል ገና አዲስ አበባ ሳይረግጥ እንደዚህ ያለ። ለማንኛውም ለዞን ባለስልጣናት የላከው ነው። ለዞን እሱ የሾማቸው ማለት የዞን ባለስልጣናት፣ የዞን ማለት የጊዜያዊ አስተዳደሩ ሰዎች ህወሓት ናቸው። ሁሉም ግን እንትናቸው ለጊዜያዊ አስተዳደሩ መንግስት የመንግስት መዋቅር ስለሆነ ማለት ነው። ሰላም ማለት ነው። እንደምታውቁት አሁን ዛሬ ብዙ የትግራይ ወረዳ ምክር ቤቶች ውሳኔ እየወሰኑ ነው። ፕሪቶሪያ ሰላም ስምምነት ፈርሷል። ከዚህ በኋላ የነበረው መንግስት ሪኢንስቴት ይደረግ፣ ፕሪቶሪያ ሄደው ነጻ ቀን ያፈረሱት መንግስት ወደ ቦታው ይመለስ የሚል የወረዳ ምክር ቤቶች በሙሉ ውሳኔ ወስኗል። አሁን በተለይ በጣም ብዙ ሁሉም ጋር ነገ ምናምን ሊቀጥ ይችላል፣ ግን በተለይ በጣም ብዙ ወደ ማዕከላዊ ዞን አካባቢ ብዙ ወረዳዎች እያድናች ያለው ራማና ይቻለው ወደ እንቲጮ አድዋ ምናምን ብዙ 20 ምናምን ወረዳ ማህበራዊ ሚዲያዎቻቸው ላይ አይቼዋለሁ ልጥፏል እና ይቀጥላሉ። እንግዲህ ወደ ብዙ ወረዳዎች ስለሆኑ ማለት ነው። ይሄን አዲስ አበባ ሆኖ ተከታትሎታልና ምን ይላል? ቤት ምክሪ ወረዳታት ማዕከላዊ ዞባ ውሳነታት ይሕልፋ ኣለዋ ይላል። የትግራይ ወረዳ የማዕከላዊ ዞን ወረዳዎች ምክር ቤቶች የወረዳ ምክር ቤቶች ውሳኔዎች እያስተላልፉ ይገኛሉ። ይሄ የተቀበላችሁ ይሄ ትእዛዝ ይሄ እንዲፈጸም ይሄ እንድታስተባብሩ ትእዛዝ እዚ መደብ ዝተቀበልኩም ይኹን ዘውረድኩም ሓላፍነት ትወስዱ ባዕልኩም ይኹም አለ።
ይሄን ትእዛዝ የተቀበላችሁ ይሁን ትእዛዙን ወደ ወረዳ ከዞን ወደ ወረዳ ትእዛዝ ያስተላልፋችሁ ኃላፊነት የምትወስዱት እናንተው ራሳችሁ ናችሁ። ሌሎቻችሁም ጥንቃቄ አድርጉ። ሌሎቻችሁ ገና ስብሰባ ያላካሄዱ ዞኖች ወረዳዎችም ጥንቃቄ አድርጉ። ሁለተኛ ይሄ አንደኛ ማስጠንቀቂያ ነው። ሁለተኛ ቀደም ፈጸምት ዞባ መሪዝኩም ከዚህ በፊት የዞን ፈጻሚ አካላት መርጣችሁ ራሳችሁ ስትሾሙ ለመሾም ውክልና ሰጥቻችሁ ነበር። የወረዳ ሹመት ዞን ራሱ ዞን እንዲሾም ከንቲባ ጽሕፈት ቤት አካባቢ ይሄ ከንቲባ ምናምን እኔ ከዞን በታች ያለው መዋቅር ራሳችሁ ተከር እንድታረጉት ውክልና ሰጥቻችሁ ነበር ይላል። ቀደም ፈጸምት ዞባ መሪዝኩም በዓለሁም ክትሸሙ ውክልና ሂበኩም ዝነበሩ በዚህ መልእክቲ አልዕለዩ አለሁ። ከዚህ በፊት ሰጥቻችሁ የነበረው ስልጣን ከናንተ በታች ያሉ ከንቲባም የዞን የወረዳ አስተዳደሮችን እና የተለያዩ ፈጻሚ አካላትን ለመሾም ሰጥቻችሁ የነበረው ኃላፊነት በዚህ መልእክት አንስቼዋለሁ ይላል። በዋትስአፕ መልእክት ነው። ሬክ ወደ ወረደ መንግስትነትን ረስቶ ጀነራልነት ወታደርነቱን ታየው። ተራበቃ ወደ ወረደ እኮ መውቀሻ ቦታ ብንወቅሰው እኮ እሾ እኮ ነው። ሰውነት እኮ እሾ ነው። ምንም የለውም እኮ ሁሉም በዚህ በኩል ተንኮል ነው፣ በዚህ በኩል ክፋት ነው፣ በዚህ በኩል ለብዙ አይናገርም እያለ እና ክፍተት እንዳይፈጠር ከፈለጋት የአንድ ሰዓት መልእክት በ10 ደቂቃ ይጨርሳል። ካልፈለገ በአንድ ደቂቃ የምትተላለፍ መልእክት 1 ሰዓት ሊፈጅ ይችላል። ለአንድ ደቂቃ መልእክት በፍጹም የት አካባቢ ነች እቺ መልእክት የተናገረው? ቁም ነገሯ የት አካባቢ 1 ሰዓት ብትፈልጓት አትገኝም። አሁን እቺ ግን እቺ ጽሁፍ የላት ምን የላት ቅልብጭ ያለች ማስጠንቀቂያ ነታቸውና አንስቼዋል። በቃ በዋትስአፕ አንስቼዋል። የሰጣችሁ እሱ በወረቀት አላቅም። በዋትስአፕ መቼም ስልጣን አይሰጥም አይደል? በዋትስአፕ አሁን ግን በዋትስአፕ አንስቼዋል ይላችኋል። ገና ቸኩሏል። ገና አዲስ አበባ ሆኖ ነው በዋትስአፕ የሚያስጠነቅቃቸው። አቀረባ ዝገበርኩም ጎ ምትዕርራይ እንተልይውን አነ ክፈርመሉ አለኒ ይላል እና በቅርብ ጊዜ ያደረጋችሁት የሆነ የስልጣን ምትዕርራይ ማለት ወይ ሽግሽግ ይሁን ምናምን ካለም በውክልና በተሰጣችሁ ውክልና መሰረት ከሰጣችሁ ካለም እኔ መፈረም አለብኝ ይላል። አዲስ አበባ ነው ያለው ሰውየው። እንዳለቀ ስልጣኑም አለቀ እና እቺ ቅልብጭ ያለች ሁለት ማስጠንቀቂያ በውስጡ ብዙ ነገር አለው። ይሄ ምን ያሳያል? አንደኛ ፕሬዝዳንትነቱን ረስቶ ጀነራልነቱን ታየ። አንደኛ መልእክት እሱ ነው። ሁለተኛ ምን ያስታውሰናል? ጌታቸው ረዳን ያስታውሰናል። ምስኪን ጌታቸው ረዳ ምንም የማያውቀው ተአምር ስልጣኔ አለኝ የለኝም። ቲዲኤፍ ጊዜያዊ አስተዳደር ማለት የሌሎች ፓርቲዎች ከጂኤስቲኤስ ባይቶና ቲፒኤልኤፍ ቲዲኤፍ ያለበት ነው ምን አለ እሱ የቲፒኤልኤፍ ተወካይ ሆኖ ማንን ማባረር አማረው? ቲዲኤፍን። ቲዲኤፍ እኮ አንደኛው ስቴክ ሆልደር ነው። የጊዜያዊ አስተዳደሩ አንደኛው ስቴክ ሆልደር ነው። ለምሳሌ ደብረጽዮን የቲዲኤፍ ተወካይ ሊያባረር አይችልም። የራሱን ግን ሳክ ሊያደርግ ይችላል። መልሶ እንትና የራሱ ውክልና ጂኤስቲኤስ ካለ የጂኤስቲኤስ የህወሓትን ሊያባረር አይችልም። ባይቶና ካለ የባይቶናን የራሱን ነው ቴከር የሚያደርገው እንጂ የቲዲኤፍ ወይ የቲፒኤልኤፍ ሊያደርግ አይችልም። ይሄ ምንም ተራ ሎጂክ ነው። እና ጌታቸው ሲያሳስቱት ደብዳቤ ፈርቶ ሊወጣ ሲል ነው አዲስ አበባ በተነው እንጂ ምግበይ አግጃለሁ፣ ማሾ አግጃለሁ፣ ጆን መዲድ ሶስቱ ግንባር አዛዦች እግድ ጠፍቶ ሄደ። እና ያ ጊዜ ነው የታየኝ። የዛሬ 1 ዓመት አካባቢ እንደዛ ነበር ያደረገው ጌታቸው። ተው አይደረግም እንደዚህ መሳቃቱን ብንለው ሄደ። ፕሬዝዳንቱም ሱሐት መዓልቲ ይሉታል በትግርኛ። በቃ የተሳሳተ ቀን ነው። በቃ እንደዚህ አይነት በቃ ስሜት ነው። አንዳንዴ ሞቅ በሚልበት ጊዜ ጣጣጣ ቴምፐር እንትኑን መቆጣጠር አለበት። አንዳንዴ አንድ ፔጅ የሚሆን በፌስቡክ ላይ በሆነ ነገር ጽፋለሁ ፖስት ለማድረግ በኋላ ሰከንድ አድርጌ ድሊት አድርገዋል። ድጋሚ ሳነበው ማለት ነው ድሊት አድርገዋል። ብዙ የለፋውበት እና በተለይ ደግሞ በእንደዚህ አይነት ሰው በተለይ ትንሽ ሲነካኩ ማህበራዊ ሚዲያ ላይ አለመነካካት። እኔ አሁን ይሄ ለስንት ሰዎች የተላከ መልእክት ነው የምናደርገው።
ይሄ ደርሷል። ሁሉም ጋር እየደወሉ ይሄ ደርሷል፣ አዎ፣ ይሄ ደርሷል፣ አዎ፣ ይሄ ደርሷል፣ አዎ ነው። በቃ ተረጋገጠ ነው። እነዚህ ሰዎች ማለት ነው። እና የጌታቸው ዘመን ነው ስህተት አሁንም የሰራው በመዋቅሩ ዴዶን አራይቫል ነው። እውነቴን ነው። ዋጋ የለውም፣ ግን ዋጋ የለውም። ምንም የሚያደርገው ነገር የለም። እዚህ አሁን ፕሬዚደንት ነኝ ትራጀዲ እፈጥራለሁ እንደዚህ ያደርጋለሁ ካለ እናያለን። የጊዜ ሰው ይበለን የምንለው ለዛ ነው። ወድ ወረደ የአዲስ አበባ ስልጣን በጣም አይኖ ስልጣን ጣፋጭ እንደሆነ እኔ ስለማላውቀው ነው። ይሄ አዲስ አበባ ተከራይተን የምንኖረው ሽንት ቤት የለው ሻወር የለው ቤትም ነው ተከራይቼ ብዙ ዓመት የኖርኩት። ጠዋት ሽንት ቤት ለመጠበቅ ወረፋ ስለሚሆን መስሪያ ቤት ሄደን ነበር ፊታችን ራሱ የምንታጠቡ። እንኳን ሹመት እንኳን ደህና የተላቀቀ የመንግስት ህይወት ሊኖረን ማለት ነው። ግን አንዴ ከገባበት ብዙ ነው። ሀብት አለ፣ ማካበት አለ፣ ለልጅ መጥቀም ለሚስት መጥቀም ሀብት እንትም ነገር አለ። አዲስ አበባ የሄዱት ሰዎች ለጌታቸው ጻድቃን አካባቢ ማንን ጠቅመው እንደሄዱ እናውቃለን። እኛ ማንን ጠቅመው እንደሄዱ በዚህ አጭር ጊዜ ግን ኦልሬዲ እያለቀ ስለሆነ ነገሩ 11ኛ ሰዓት ላይ ለብዙ ነገር 11ኛ ሰዓት ላይ እየደረሰን ስለሆነ ብዙ ማውራት አልፈልግም እዚህ አካባቢ።